እግዚአብሔር ይባርካችሁ። ስሜ እንግዲህ ያው ሳሙኤል ነው። ወንድማችን እንደነገራችሁ ጎንደር ነው የኖርኩት። አሁን አዲስ አበባ ነው ያለሁት። እዛ ተወልጄ ያደግኩት ጎንደር ሙሉ ወንጌል ቤተክርስቲያን ነው። ከዛ በኋላ ደግሞ እግዚአብሔር በሰጠኝ ራእይ መሰረት እና ምሪት መሰረት ከጁሽ ኮሚኒቲ ጋር በተገናኘ መልኩ አገልግሎት ሳገለግል ቆይቻለሁ። አሁንም እዛ ጋር ነው ያለሁት። ለዚህ ነው የቤተ ክርስቲያናችን ስም ቤተ ክርስቲያን አንለውም፣ እኛ ኮንግሪጌሽን ነው የምንለው። ያው መካነ ኢየሱስ እንደምትለው አይነት ማህበረ ምዕመናን ኮንግሪጌሽን ነው የምንለው። ለአውድ እንዲመች ብለን ነው ለምናገለግለው ማህበረሰብ። እና ብሪት ሀዳሻ ሜሲያኒክ ኮንግሪጌሽን ይባላል። ብሪት ሀዳሻ ማለት ብሪት ማለት ኪዳን ነው። ሀዳሻ ደግሞ አዲስ ኪዳን ማለት ነው። ትንቢተ ኤርምያስ 30 ምዕራፍ 31 ቁጥር 31 ላይ ከእስራኤል ቤት ጋር የምገባው አዲስ ኪዳን አለኝ ይላል። ከእስራኤል ቤት ጋር የምገባው። ስለዚህ ያንን ለማስታወስ ነው። ኪዳኑ ቅድሚያ ከእስራኤል ቤት ጋር ነው የተገባው፣ ግን ለእስራኤል ቤት ብቻ ሳይሆን ለዓለም ሁሉ መዳን መዋጀት እንዲሆን ነው የሚለውን መረዳት ይዘን አስቀድሞ ለአይሁድ ከዚያም ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። በወንጌል አላፍርም እንዳለው እንደ ቃሉ ሁሉንም ማህበረሰብ ይልቁንም ደግሞ የኪዳኑን ሕዝብ ቤተክርስቲያን ማዕከል አድርጋ ማገልገል ስላለባት በእነሱ በኩል ለእስራኤል የተሰጠው ኪዳን የተስፋ ቃል ካልተፈጸመ ክርስቶስ ተመልሶ አይመጣም። አጠቃላይ ፍጻሜው የእግዚአብሔር ዓላማና እቅድ ፍጻሜው ከዛ ጋር የተገናኘ ስለሆነ ነው። በሱ ጉዳይ ሌላ ጊዜ እንማማራለን። ዛሬ ግን ወደ ተሰጠው ርዕስ ገብቼ እናገራለሁ። በጸሎቱ ተስማምቻለሁ። ክብር ሁሉ ለጌታ ይሁን። እንደ እግዚአብሔር ያለ ማንም የለም። አንድ መዝሙር እንዘምር፣ በልቤ ውስጥ አለ። ከተፈቀደ ለ2 ደቂቃ ለ3 ደቂቃ ይቻላል። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንደምን ኃያል ነው እኛ ምንሰግድለት፣ የኃይል ሁሉ ጉልበት የፍጥረት መሰረት። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንደምን ኃያል ነው እኛ ምንሰግድለት፣ የኃይል ሁሉ ጉልበት የፍጥረት መሰረት። አቤት እንዴት ታማኝ ነህ፣ እንዴት ድንቅ ነህ፣ እንዴት ግሩም ነህ፣ የዘላለም አምላክ የማትለወጥ የክብር አምላክ ጸንተህ ትኖራለህ። ሃሌሉያ። እግዚአብሔር የምናመልክህ አምላካችን የጠራህን እግዚአብሔር ያመልከኝ ዘንድ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ ያጥንልኝ ዘንድ ይሰዋል ዘንድ እስራኤል የበኩር ልጄ ነው ልጄን ልቀቅ ብለህ የግብፅን የበኩር ልጆችን መትተህ ሕዝብህን ነፃ ያወጣህ በፋሲካው በግ ደም ነፃ ያወጣህ ነፃ አውጪያችን ተቤዣችን ታዳጊያችን የማትደክም የማትለወጥ የማትቀየር እናመሰግንሃለን። ይህንን የአየር ሰዓት ለአንተ ቀደስ ነው። አቤቱ እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን አቤቱ ዳንኤል እየጸለየ በነበረ ጊዜ በመንፈስ ዓለም መንፈሳዊ ውጊያ ይካሄድ እንደነበረ እኛ በዚህ ፕላትፎርም ላይ ቃልህን ስንናገር አንተ ደግሞ በመንፈስ ዓለም በሚታየውና በማይታየው ዓለም በኢየሱስም ራስህን እንድትገልጥ ራባጋዲያኖ ሳፕራዲያኖ ሶፕሮዲያና ራስህን እንድትገልጥ ክብርህን እንድትገልጥ ማዳንህን እንድትገልጥ በጎነትህን እንድትገልጥ እጅህ እንዲዘረጋ ለትውልድ እንድትገለጥ ይሄ ወንጌል እንዲበራ ትውልድ ቤተክርስቲያንም ስለ ወንጌል እንድትኖር ስለ ወንጌል ሁሉን እሆናለሁ ሁሉን አደርጋለሁ የመኖራችን ምክንያቱ እሱ ነውና እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ባስካኖራ ዲና ማቶንዳ ላጋቶምብሬዲያ እግዚአብሔር ለዚህ ነገር ሐዋርያው ጳውሎስ ይሄንን ነገር ተረድቶ ስለ ወንጌል ሁሉን እሆናለሁ ሁሉን አደርጋለሁ እንዳለ እኛም ይሄ ሚስጥር ገብቶን የዘመኑ ተረኞች የዘመኑ ሐዋርያው ጳውሎሶች የዘመኑ ተረኞች ነንና ይሄን ሚስጥር እንድትገልጥልን ለዚህ ነገር የሚመጥን ሕይወት እንድንኖር አቤቱ እግዚአብሔር ከፊት ይልቅ ከትላንትና ይልቅ ለአንተ መሰጠት እንዲሆንልን እንጸልያለን። ከፍ በል፣ ቀሪውን ጊዜ ባርክልን፣ በመሲሁ በየሽዋ ሐማሽያክ ስም አሜን። ጌታ ይባረክ። እስኪ ሁላችንም ተሎ ብለን የአንደኛ ቆሮንጦስ ምዕራፍ 9ን እናነባለን። በዛ ኮንቴክስት ስለሆነ የምናገረው እዛ ኮንቴክስት ላይ በአንደኛ ቆሮንጦስ በተለይም ምዕራፍ 9 ላይ ሆኜ ነው የምናገረው። ብዙ አንቆይም፣ ሰዓታችንን መጠቀም ስላለብን ሙሉን አነባዋለሁ በፍጥነት እኔ
በመደበኛ ትርጉም ነው የማነበው። እኔ ነፃ ሰው አይደለሁምን ይላል ሐዋርያ ጳውሎስ። እኔ ሐዋርያ አይደለሁምን ይላል። ጌታችንን ኢየሱስን አላየሁትምን ይላል። እናንተስ በጌታ የድካሜ ፍሬዎች አይደላችሁምን ይላል። ለሌሎች ሐዋርያ ባልሆን እንኳ ለእናንተ ግን በእርግጥ ሐዋርያ ነኝ፣ ምክንያቱም በጌታ የሐዋርያነቴ ማኅተም እናንተ ናችሁ። ለሚመረምሩኝ የምሰጠው መልስ ይህ ነው። ለመሆኑ የመብላትና የመጠጣት መብት የለንምን? እንደ ሌሎቹ ሐዋርያት እንደ ጌታ ወንድሞችና እንደ ኬፋ ሁሉ እኛስ አማኝ ሚስት ይዘን የመዞር መብት የለንምን? ወይስ ያለ መስራት መብት የሌለን እኔና በርናባስ ብቻ ነንን? ለመሆኑ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይን ተክሎ ፍሬውን የማይበላ ማን ነው? መንጋ እየጠበቀ የከብቱን ወተት የማይጠጣ ማን ነው? ይህን የምናገረው እንደ ሰው አስተሳሰብ ነውን? የኦሪትስ ሕግ ይህንኑ ይል የለምን? በሙሴ ሕግ የሚያበራየውን በሬ አፉን አትሰር ተብሎ ተጽፏልና። ለመሆኑ እግዚአብሔርን ያሳሰበው የበሬ ጉዳይ ነውን? ይህን የተናገረው በእርግጥ ስለኛ አይደለምን? የተጻፈው በትክክል ስለኛ ነው። አራሹ የሚያርሰው አበራዩ የሚያበራየው ከምርቱ ድርሻ እንዳለው ተስፋ በማድረግ ነውና። እኛ በእናንተ መካከል መንፈሳዊ ዘር ዘርተን ከሆነ ለሥጋዊ የሚሆን ነገር ብናጭድ ትልቅ ነገር ነውን? ሌሎች ይህን መብት ከእናንተ ማግኘት ከቻሉ እኛ ይበልጥ ማግኘት አይገባንምን? እኛ ግን በዚህ መብት አልተጠቀምንም። ይልቁንም ለክርስቶስ ወንጌል እንቅፋት እንዳንሆን ሁሉንም ነገር እንታገሳለን። በቤተ መቅደስ የሚያገለግሉ ምግባቸውን ከቤተ መቅደስ እንደሚያገኙ በመሰዊያውም የሚያገለግሉ ከመስዋዕቱ እንደሚካፈሉ አታውቁምን? እንደዚሁም ወንጌልን የሚሰብኩ ለኑሮ የሚያስፈልጋቸውን ከወንጌሉ እንዲቀበሉ ጌታ አዟል። እኔ ግን ከእነዚህ መብቶች በአንዱ እንኳን አልተጠቀምኩም። አሁንም ይህን የምጽፍላችሁ እንደነዚህ ያሉትን ነገሮች ታደርጉልኛላችሁ በሚል ተስፋ አይደለም። ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛልና። ወንጌልን መስበኬ አያስመካኝም፣ የምሰብከው ግዴታዬ ስለሆነ ነው። ወንጌልን ባልሰብክ ግን ወዮልኝ። በፈቃደኝነት ብሰብክ ሽልማት አለኝ። በፈቃደኝነት ካልሆነ ግን የምፈጽመው ተግባር የተጣለብኝን አደራ መወጣት ብቻ ይሆናል። ታዲያ ሽልማቴ ምንድን ነው? ሽልማቴማ ወንጌልን ስሰብክ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበክ ነው እያለ ወደታች ወረድ ብንልም እኔ ነፃ ሰው ነኝ ይላል። ድጋሚ የማንም ባሪያ አይደለሁም፣ ነገር ግን ብዙዎችን እመልስ ዘንድ ራሴን ለሰው ሁሉ ባሪያ አደርጋለሁ። አይሁድን እመልስ ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን እመልስ ዘንድ ከሕግ በታች እንዳሉት ሆንኩ። እኔ ራሴ ከእግዚአብሔር ሕግ ነፃ ያልሆንኩና ለክርስቶስ ሕግ የምገዛ በሆንም ሕግ የሌላቸውን እመልስ ዘንድ ሕግ እንደሌለው ሰው ሆንኩ። ደካሞችን እመልስ ዘንድ ከደካሞች ጋር እንደ ደካማ ሆንኩ። በሚቻለኝ ሁሉ አንዳንዶችን አድን ዘንድ ከሁሉም ጋር ሁሉን ነገር ሆንኩ። ይህን ሁሉ የማደርገው ከወንጌል በረከት እካፈል ዘንድ ስለ ወንጌል ብዬ ነው። በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ አታውቁምን? ስለዚህ ሽልማቱን እንደሚቀበል ሰው ሩጡ። ለውድድር የሚዘጋጅ ማንኛውም ሰው በሁሉም ነገር ራሱን ይገዛል። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ፣ እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥም፣ ደግሞም ነፋስን እንደሚጎስም ሰው እንዲያው አልታገልም። ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አደርገዋለሁ። ዋው! እዚህ ቦታ ላይ ማን ነው በዚህ ልክ እየተናገረ ያለው? ምን ያክል የእግዚአብሔር መንግስት የገባው ሰው ቢሆን ምን ያክል ወንጌልን የምስራቹን ቃል የራሱ ያደረገ ኢንተርናላይዝ ያደረገ እንደ ሃይማኖት ያልያዘው እንደ ግብር ይውጣ ስራ ግዴታ ደርሶበት የተጣለበትን አደራ ከመወጣት አንጻር ብቻ የእግዚአብሔርን መንግስት የማይሰብክ ሰው፣ ወንጌልን ከዚህ አንጻር የማያገለግል ሰው፣ ቶታሊ ለዚህ ወንጌል ራሱን የሰጠ ሰው፣ በዚህ ወንጌል የተማረከ ሰው ሐዋርያው
ቅዱስ ጳውሎስ ነውና ይሄንን ለመጻፍ የተነሳበት አጠቃላይ የአንደኛ ቆሮንቶስን ለመጻፍ የተነሳበት ጉዳይ ምንድን ነው ካልን ብዙ ምክንያቶች ቢኖሩትም በአብዛኛው ከነሱ ለተጠየቀ ጥያቄ መልስ ለመስጠትና በመካከላቸው ለተከሰቱ ችግሮችም ጭምር ማስተካከያ ለመስጠት ነው። በተለይም ግን በሱ የሐዋርያነት ጥሪ በእርሱ የሐዋርያነት አገልግሎት ላይ ጥያቄ እንዲፈጠር የሚያደርጉ ሐሰተኛ ሐዋርያት ራሳቸውን የጽድቅ አገልጋይ ያስመስለው የሚቀይሩ ሰይጣን የብርሃን አገልጋይ ለመምሰል ራሱን እንደሚለውጥ የእሱ አገልጋዮችም የጽድቅ አገልጋይ መስለው ራሳቸውን ይቀይራሉ እና በዛ ዘመን ተዘዋዋሪ ተንቀሳቃሽ አገልጋዮች እንደነበሩ ይታወቃል። በፍልስፍናውም ረገድ በተለይ ቆሮንቶስ ባለበት አካባቢ ፈላስፎች አሉ። ከሀገር ሀገር ከሰፈር ሰፈር ከከተማ ከተማ እየተዟዟሩ ተከታዮች አሏቸው፣ ያስተምራሉ። አስተምረው ሲያበቁ ገንዘብ ይቀበላሉ። የሐዋርያ ጳውሎስ ግን ለየት የሚያደርገው ምንድን ነው? ያገለግላል፣ ተሰጥቶ ይሰብካል። ነገር ግን ከሚያገለግላቸው ሰዎች ምንም ነገር አይፈልግም። እንዲያውም እሱ ራሱ ድንኳን እየሰፋ ለሱ የሚያስፈልገውን ወጪ የሚሸፍን አብረውት ላሉትም እንደዚህ አይነት ልክ ክርስቶስ ኢየሱስ ከሚቀበል ይልቅ የሚሰጥ ሰው ብፁዕ ነው ብሎ እንዳስተማረ እኔም የሱን ፈለግ ተከትዬ ከማንም ምንም ሳልፈልግ ነው ማገለግለው ብሎ የሚያገለግል ሰው ነበር። አስገራሚ ሰው ነው ሐዋርያ ጳውሎስ። እኔ ብዙ ጊዜ ከጌታ ከኢየሱስ ክርስቶስ ቀጥሎ እንደ ምሳሌ የማየው በመጽሐፍ ቅዱስ አጠና ሐዋርያ ጳውሎስን ነውና የሁላችንም እንደዛ እንደሆነ አውቃለሁኝ። ታዲያ ይሄ ጥሩ ነገሩ ሰዎች በመጥፎ ነገር ተረጎሙበት ማለት ነው። ምን አሉ? ሐዋርያ ጳውሎስ እኮ መብቱን የማይጠቀመው እንደ ሌሎቹ ሐዋርያት አገልጋዮች ከእናንተ ለወንጌል የሚያስፈልገውን ለኑሮ የሚያስፈልገውን ነገር የማይጠቀመው ትክክለኛ ሐዋርያ ስላልሆነ ነው። ምክንያቱም እሱ ኢየሱስ ምድር ላይ በነበረ ጊዜ ከነበሩት መካከል አይደለም። ኢየሱስን ያዩ እነሱ ናቸው ትክክለኛ ሐዋርያት፣ እነ ጴጥሮስ ናቸው። እሱ ግን ከኋላ የመጣ ነው። ኢየሱስን በዓይኑ ያላየ ደግሞ የበጉ ሐዋርያ ሊሆን አይችልም የሚል ትችት ይተቹት ነበርና ይሄንን ነው ዲፌንድ እያደረገ ያለው። መብት እንዳለኝ ያውቃለሁ ነው እያለ ያለው። ይሄንን ነገር አንደኛ ተሰሎንቄ ምዕራፍ 2 ላይም በደንብ አድርጎ ጠቅሶታል፣ ተናግሮታል። ስለ እናንተ ገንዘቤን ብቻ ሳይሆን ነፍሴን አሳልፌ እሰጣለሁ። ምክንያቱም እናንተን የማያችሁ በክርስቶስ ልክ ነው፣ በክርስቶስ ደም ዋጋ የተገዛችሁ ክርስቶስ ደም አፍስሶ ሰውነቱን ራሱን ሰጥቶ በመስቀል ላይ ያዳናችሁ ስለሆናችሁ ዋጋችሁን በዛ ልክ ስለምተምነው ገንዘቤን አይደለም ሕይወቴን ስለ እናንተ እሰጣለሁ። እናንተ በጌታ ስትቆሙ ያኔ እኛ በሕይወት መኖራችንን እናረጋግጣለን የሚል ኮንቴክስት ይዞ ነው ይሄን እየተናገረ ያለው። ስለዚህ አሁንም ቢሆን እውነተኛ ሐዋርያ እውነተኛ አገልጋይ ለመባል አቋሜን አልቀይርም ነው እያለ ያለው። በቃ ወደ ግራ ወደ ቀኝ አልልም። የዚህን ምድር የስጋን ፍላጎት እና ጥቅሞችን ለማግኘት ስል እናም እነሱን አድርጌ በሌሎች ዘንድ ይሄማ እውነተኛ ሐዋርያ ነው ለመባል አቋሜን አልቀይርም፣ የጽድቅ አቋሜን አልቀይርም። ስለ ወንጌል የምሆነውን የማደርገውን ክርስቶስ አሳይቶት ያለፈውን ሕይወት እኔም ማሳየቴን እቀጥላለሁ ብሎ ለማለት ነው እንጂ መብቴን አክብሩልኝ፣ ይሄን እንደ ሐዋርያ እንደመሆኔ ነፃ ሰው ነኝ፣ ለማናቸው መጠቀም እችላለሁ፣ በገዛ ፈቃዱ ወታደር ሆኖ የሚያገለግል የለም ብሎ በዚህ ልክ የሚናገረው ነገር ነው። ሐዋርያ ጳውሎስ ማን ነው ካልን፣ ወንጌል ለሱ ምንድን ነው ካልን፣ አንድ ጥቅስ ላንብብላችሁና ወደ አጫጭር ሐሳቦች ወስጃችሁ በዛ ጨርሳለሁ። ሐዋርያ ሥራ ምዕራፍ 20 ላይ ወደ ኢየሩሳሌም እየተጓዘ ከኢየሩሳሌም ደግሞ በቄሳር ፊት ምስክር ትሆንልኛለህ ተብሎ በሐዋርያት ሥራ እየተጓዘ በነበረ ጊዜ ወደ ኢየሩሳሌም እንዳይሄድ ታስታውሳላችሁ። እንደነ አጋቦስ ያሉ ነቢያት፣ ሌሎችም የወንጌላዊ የፊልጶስ ልጆች፣ ሌሎችም ነቢያት በመንገድ ላይ ይናገሩት ነበረ። በፍጹም መንገድ ጥሩ አይደለም፣ አደጋ ከፊት ለፊት አለ፣ ባትሄድ ይመረጣል ይሉታል። ይገርማል እኮ እኛም በዚህ ዘመን የምንለው እኮ ነው። እንደ ሰውኛ ማለት በመንፈስ ቅዱስ አስታከን፣ በእግዚአብሔር ቃል አስታከን፣ ነገር ግን እንደ ወንጌል እውነት ያልሆነ ምክር እንመክራለን። ሰዎችን በቃ ሪስክ እንድንፈራ ሪስክ ወስደን የእግዚአብሔር መንግስት ወንጌል እንዳንሰብክ እንደ ባለ አእምሮ አስብ ምናምን እንላለን። ለጳውሎስ ይሄ አይገባውም። ለዚህ ነው ስለ ወንጌል ሁሉን አደርጋለሁ፣ ሁሉን እሆናለሁ የሚለውን ጥቅስ የመረጥኩት። ለዚህ ነው በተለይ
ቁጥር 22 እና 23 ላይ ደካሞችን መልስ ዘንድ ከደካሞች ጋር እንደ ደካማ ሆን ካለ በኋላ በሚቻለኝ ሁሉ አንዳንዶችን አድን ዘንድ። አይገርምም? ሁሉን ባላድን አንዳንዶችን እግዚአብሔር ለንስሐ ያዘጋጃቸውን ለዘላለም ሕይወት ያዘጋጃቸውን አድን ዘንድ በሚል እምነትና ተስፋ ምን አደርጋለሁ? ከሁሉም ጋራ ሁሉን ነገር ሆንኩ ነው የሚለው። ይገርማል እኮ አደረግኩ አይደለም፣ ሆንኩ ነው የሚለው። ሕይወቱን በምን ያክል ከወንጌል ጋር ያያያዘ ሰው እንደሆነ ውሎውን፣ አዳሩን፣ ጠዋቱን፣ ማታውን ከሰዎች ጋር ያለውን ሪሌሽንሽፕ፣ አለባበሱን፣ አነጋገሩን፣ ሁሉን ነገሩን በቃ ምናልባት አንዳንዶችን አድን ዘንድ ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብን ሲያስብ ሰኞን አንዳንድ ሰው አድን እንደሆነ ማክሰኞንም እንደዛው እያለ ከሁሉ ጋር ሁሉን ነገር ሆንኩ። ይህን ሁሉ የማደርገው ከወንጌል በረከት እካፈል ዘንድ ስለ ወንጌል ብዬ ነው። ከበረከቶች ሁሉ የሚበልጠው በረከት ወንጌል ነው። ወንጌልን ማካፈል ነው። ወንጌልን በማካፈል ውስጥ ደግሞ የምንካፈለው ሰማያዊ በረከት አለ። ከመለኮት ጋር አብሮ መስራት አለ። ይሄ ሰው ምን አለ? ሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ነገር ግን ሩጫዬንና ይላል። ተመልከቱ፣ የጀመረው ሩጫ አለው እሱ። እዚህ ላይም ስለ ሩጫ ጠቅሷል። እሱን ተመልሼ ያነብላቸዋለሁ። ሩጫዬንና እንግዲህ ሩጫ ሲል ዝም ብሎ መሮጥን እንዳልሆነ እናውቃለን። ለምን? እዚሁ ምዕራፍ 9 ላይ አንደኛ ቆሮንቶስ ስለ ሩጫ በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ይገርማቸዋል። የሚሮጡ ብዙዎች ናቸው። የሚያገለግሉ ብዙዎች ናቸው። ቸርች ውስጥ ያለ ብዙ ሰው ነው። ጊዜውን የሰጠ ብዙ ሰው ነው። ነገር ግን ሁሉም አሁን በምነግራችሁ ቃል መስፈርት ነው ወይ የሚያገለግለው? ነው ወይ የምንኖረው? በተለይ የኔንና የእናንተን ዘመን እንድናይ እፈልጋለሁ። አገልግሎት እንዴት ነው እየታሰበ ያለው? ቤተ ክርስቲያን እንዴት ነው እየሆነች ያለችው የሚለውን ነገር እንድናይ እፈልጋለሁ። በሩጫ ውድድር የሚሮጡ ብዙዎች ናቸው። ነገር ግን ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ እወቁ ነው የሚለው። ስለዚህ ሽልማት እንደሚቀበል ሰው ሩጡ። ሽልማት የሚቀበል ማን ነው? ሁሉ አይደለም፣ አንድ ነው። በትክክል የሮጠ ነው። ራሱን የገዛ ይለዋል ከታች። ለውድድር የሚዘጋጅ ሰው ማንኛውም ሰው በሁሉ ነገር ራሱን ይገዛል ይላል። ለዚህ ነው ሐዋርያ ጳውሎስ መብትን አለመጠቀም፣ ስለ ወንጌል ሲባል ሁሉን ነገር መተው፣ ስለ ወንጌል ሲባል ከሁሉ ጋር መሆን እንደሚገባን መሆን፣ ክርስቶስን ከማሳየት አንጻር መሆን እንደሚገባን የነገረንና እዚህ ሐዋርያ ሥራ 2024 ላይ ሩጫዬንና በጣም ስለሚነካኝ ነው የምደጋግምላችሁ። ዋው! ስንቶቻችሁ ሩጫ ላይ እንዳለን እናውቃለን? ስንቶቻችን ሩጫ ላይ እንዳለን እናውቃለን? ሩጫ ሲባል ዝም ብሎ መንገድ ለመንገድ አሁን አንዳንድ ጊዜ አይታችኋል። አንዳንድ ሰው ዝም ብሎ መንገድ ላይ ሲሮጥ ታገኛላችሁ። አሁን ጠዋት ላይ ለስፖርት የሚሮጡ ሰዎች ታያላችሁ። የአንዳንዶቹ አለባበስ ስፖርተኛ ስለማይመስሉ በጤናው ነው ይሄ ሰውዬ የጤናው ነው እንደዚህ እየሄደ ያለ ታላችሁ። ኢቭን ረፍዶ ቀን ላይ የሆነ የሚሮጥ ሰው ታያላችሁ መንገድ ዳር ላይ በጤናው ነው ብላችሁ ነው ብታስቡት። ነገር ግን ትክክለኛ ሩጫ ላይ ያለ ሰው ሩጫ ውድድር ላይ ያለ ሰው ካያችሁ ግን ዩል ቢ ሲሪየስ እንደሆነ ነገሩን ታውቃላችሁ። ያም ሰው ሲሪየስ ይዞታል። ወደ ግራ ወደ ቀኝ አይልም። ማንም ቢጠራው አቤት አይልም። ማን ነው የሚጠራኝ ብሎ ዞር አይልም። ዋው! ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለኋል። ዋው! ሌላ ቦታ ላይ ምን ብሏል? እዚሁ አንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ክርስቶስ ኢየሱስን እንደምመስል እኔን ምሰሉ አለ። በምን? በሩጫው ባኗኗሩ። ክርስቶስ ኢየሱስ ምድር ላይ መጥቶ 33 ዓመት ተኩል በመስቀል ላይ እስከ ሞተባት እስከ መጨረሻዋ ሰዓት የተላከበትን የመጣበትን ዓላማ ነው የፈጸመው። እንዴት ብትሉኝ መስቀል ላይ በዚያች መራራውን ጽዋ እየጠጣ በነበረ ጊዜ እንኳን የመጨረሻ ንግግሩ የሚያደርጉትን አያውቁምና ይቅር በላቸው አለ። በቀለኛ አልሆነም። አንዳንድ ጊዜ ሩጫችን መጨረሻ የሚበላሽበት ነገር አናቀውም።
የሩጫችንን መጨረሻ በምን እንደምናበላሸው፣ የሩጫችንን መካከለኛው ቦታ ላይ በምን እንደሚበላሽ አናውቅም። ካልተጠነቀቅን የምንኖርበትን ዓላማ ካለየን በስተቀር የሆነ ቦታ ላይ በሆነ ነገር ሊበላሽ ይችላል። ታውቃላችሁ፣ በሪሌሽንሽፕ፣ በአገልግሎት፣ በቤተ ክርስቲያን ከሰዎች ጋር ባለን ግንኙነት ለወንጌል ብለን በጀመርነው ስራ ጸጋችንን ልንጥል እንችላለን። ጌታ ኢየሱስ ክርስቶስ ግን የመጨረሻዋ ሰዓት እንኳን ሩጫውን አላበላሸችበትም። ለዚህ ነው ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ ይላል በሰማይ በግርማው ዙፋን ቀኝ ሩጫውን ጨርሶ እግዚአብሔር አብም ና በቀኜ ተቀመጥ አለው ይላል። ጌታ ይባረክ። ምንም የማይሳቀቅበት ልጁ። ስለዚህ ሐዋርያ ጳውሎስም እያለ ያለው ሩጫዬን ይልና ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት ይላል። ይሄ የተቀበልኩትን የሚለው ይሄ የአጭር ርቀት ውድድር ታውቃላችሁ። ይሄ የዱላ ቅብብል፣ አንድ ሰው ባለ በሌለ ኃይሉ ይሮጥና ለዚያኛው ያቀብለዋል። ያኛው ደግሞ ያለ በሌለ ኃይሉ ይሮጥና ለዚያኛው ያቀብለዋል። ከዛ ማን ነው የሚወሰነው ካላችሁ የመጨረሻው ጨራሹ። ምናልባት በእኛ ዘመን ይሄ ሩጫ ያልቅ እንደሆነ ማን ያውቃል? ማን ያውቃል? በእኔና በእናንተ ዘመን ያልቅ እንደሆነ ግን እንደሚጨርስ ሰው ሆነን እንድንሮጥ ነው። ለዚህ ነው ስለ ወንጌል ሁሉን አደርጋለሁ የሚለውን ጥቅስ የመረጥኩት። ኤንዌይስ ይህን ጥቅስ እናንተ የያዙት በደንብ ደጋግማችሁ አንብቡት። ሐዋርያ ጳውሎስ ግን ሩጫዬንና ሩጫ ላይ ያለ ሰው ነው፣ እየሮጠ ነው ያለው። እኛ ግን አንዳንድ ጊዜ አንዘናጋም፣ እረፍት አንወስድም፣ ማኪያቶ ልንጠጣ ጎራ አንልም። ለዚህ ነው ለጦር ያስከተተውን ለጦር ያዘመተውን ይላል ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላል። ዋው! እግዚአብሔር ዛሬ በኢየሱስ ስም ወገባችንን ታጥቀን መብራታችንን አብርተን ኢየሱስ ክርስቶስ ሲገለጥ የምናገኘውን ጸጋ ተስፋ አድርገን ሩጫችንን መጨረሻውን አይተን ነውርን ንቀን ወደ ፍጻሜያችን የምንሄድበት ጸጋ ያልብሰን። አሜን። ሃሌሉያ አሜን። ስለዚህ ምን አለ? ከጌታ እየሮጥኩ ነው፣ እምሮጠው ደግሞ ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት ይዤ፣ እሱም አገልግሎቱም የእግዚአብሔርን ጸጋ ወንጌልን መመስከር። አለቀ። ሌላ ምንም ኮምፕሊኬትድ የሆነ ነገር ተልኮ የለን። ምድር ላይ ቤተ ክርስቲያን ነች ኮምፕሊኬትድ የሆነ አሰራር ውስጥ የገባችው። በቃ ወንጌልን ቀሏት እንዳትሰራ እኔም ጨምሮ ነው የምናገረው። በቃ ሳናስበው የቤተ ክርስቲያን ስርዓት፣ የአገልግሎት ስርዓት መዋቅር ውስጥ ሲስተም ውስጥ እንገባና ለወንጌል የምናውለው ነገር ትንሽ ፐርሰንቱ ይሆናል ማለት ነው። ትንሽ ፐርሰንቱ ምናልባት ከ150% ከሆነ በጣም ጥሩ ነው። ግን ምናልባት 25% ብቻ እንዳይሆን ለወንጌል እየዋለ ያለው ቢኮዝ በብዙ አሰራር፣ በብዙ ስርዓት፣ በብዙ መዋቅር፣ በብዙ ነገር ውስጥ ከተያዝን ለወንጌል የሚውለው በጣም ጥቂቱ ነገር ነው። እንደሱ ከሆነ ደግሞ በእኛ ዘመን ሊድን የተገባው ሊገባ የተገባው የህዝብ ሙላት የአሕዛብ ሙላት እስኪገባ እንደሚለው ሙላት የማስገባት ነገራችን የዛን ያክል ሊሆን ይችላል። ለማንኛውም አገልግሎቱ የእግዚአብሔርን ጸጋ ወንጌልን መመስከር ነው። እሱን እፈጽም ዘንድ እሱን ከመፈጸም አንጻር እኔ አንድ ጊዜ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ አለ። ዛሬ ግን እንደዚህ ነው ወይ እያሰብን እያገለገልን ያለ ነው? እንደዛ ነው የምናስብ? ነፍሳችን በእኛ ዘንድ እንደማትከብር እንደ ከንቱ ነገር ነው የምንቆጥራት? ከወንጌል አንጻር ራእያችንን ከመፈጸም ሩጫችንን ከመፈጸም አንጻር ብዙ ቅድመ ሁኔታ የለም? ዛሬ በህይወታችን በዘመናችን ወደ ብዙ ነገር ዞር አላልንም? የቀደመውን ትጋታችንን አልተውንም? መሰጠታችንን አልተውንም? አስራት ለመክፈል የተለያየ ነገር እግዚአብሔር እንድናደርግ ያለንን ነገር እንኳን ለማድረግ ትግል አልሆነብንም? ለማንኛውም ሐዋርያው ጳውሎስ እዚህ ቦታ ላይ ምን እያለ እንደሆነ ሳማራይዝ ላድርግላችሁ። አንደኛ እያነጻጸረ ያለው ምን እንደሆነ ታውቃላችሁ? ሐዋርያዊ መብት አለኝ ይልና ነገር ግን ሐዋርያዊ መብቴን እና ነፃነቴን ከኃላፊነት ዊዝ ሪስፖንሲቢሊቲ ጋር ነው የሚይዘው ነው እያለ ያለው። ሐዋርያ ነኝ ብዬ ነፃ ነኝ ብዬ እንዲሁ ዝም ብዬ አልሄድም፣ ዝም ብዬ አልኖርም፣ ያለ ሐሳብ አልዋጋም፣ ያለ ሐሳብ አልጋደልም፣ ያለ ሐሳብ አልሮጥም ነው እያለ ያለው። ስለዚህ ሐዋርያዊ መብት አለ፣ እኔ ነፃ ሰው ነኝ።
ለማንም ሐዋርያ ባልሆን እንዲያውም ለእናንተ ታንጀብል በሆነ መልኩ ሐዋርያ ነኝ። ነገር ግን ያንን ዊዝ ሪስፖንሲቢሊቲ ነው የሚይዘው። ምን ማለት ነው? እንደ ወንጌል አገልጋይነቴ ልቀበለው የሚገባኝን መብት አውቃለሁ። ነገር ግን ለአንዳንዶች መዳን ስል ለሁሉም ሆኛለሁ። አይገርምም? ማን ነው እንደዚህ የሚኖር? ህይወቱን እንደዚህ አጣቦ የሚኖር ሰው ማን ነው ወገኖቼ? እንዴ እስኪ ምንድነው የሆነው? ምንድነው የሆነው? ሐዋርያ ጳውሎስ እኔ ነፃ ሰው ነኝ አለ። የማንም ባሪያ አይደለሁም አለ። ከፈለኩኝ ነፃ ሁኜ መኖር እችላለሁ፣ የማንም ባሪያ አይደለሁም አለ። ነገር ግን ብዙዎችን መልስ ዘንድ ራሴን ለሰው ሁሉ ባሪያ አደርጋለሁ። ማን ይሄን ህይወት ይመርጣል? ማን ይሄን አገልግሎት ይመርጣል? ዋው! እግዚአብሔር ሆይ በዚህ ዘመን የዚህ አይነት ፍለጋ ትቶልን የሄደውን ፈለግ እንድንከተል እንደዚህ አይነት ቅሬታዎች በቤትህ እንዲበዙ በአገልግሎት ውስጥ እንዲበዙ አመሰግንሃለሁ። ይሄንን ታደርጋለህና በዚህ በምትናገረን ቃል ውስጥ ደግሞ ይሄንን ስለምታደርግ አመሰግንሃለሁ በኢየሱስ ስም። ምን አለ? ለአንዳንዶች መዳን ስላለ በቃ ምን አደረገ? በቃ ሁሉን ሆንኩ ይላል። ቀላል እንዳይመስላችሁ ይሄ ላይፍ ስታይል ቀላል እንዳይመስላችሁ። በነገራችን ላይ የሐዋርያው ጳውሎስን ያክል በክርስቶስ አምኖ ነፃ የመሆንን ልምምድ የተለማመደ ሰው የለም። ባይዘወይ ሐዋርያው ጳውሎስ የገባውን ያክል ወንጌል የገባው ሰው አለ ብዬ አላምንም። ባይዘወይ በጣም ኤክስትሪም ሄድ ካላላችሁ በስተቀር ለምን እንዴ እግዚአብሔር በተለየ መንገድ ሊጠቀምበት እንደዛ አይነት ሰው አድርጎታል። በቃ አለቀ። እስከ 3ኛው ሰማይ ድረስ ሄጄ በመገለጥ ታላቅነት እንዳልታበይ ብዬ ይዤው ነው እንጂ አለ። ሰው ሊሰማው የማይገባውን የማይነገረውን ነገር ሰማው፣ አየው። እሱንም አሁን ልናገረው አልችልም፣ ኢትስ ኢምፖሲብል አለ። ግን አሁን የምኖረው በዛ መረዳት ልክ ነው አለ። ለዚህ ነው ልሄድ ይላል። ከክርስቶስ ጋር ልኖር እናፍቃለሁ አለ። ምን ያክሎቻችን አሁን ወደ ጌታ መሄድ እናፍቃለን? ብንናፍቅ ኖሮ ሞትን መች እንፈራ ነበረ? ሪስክን መች እንፈራ ነበረ? ማጣትን መች እንፈራ ነበረ? ስለ ወንጌል ብሎ መጎዳትን መች እንፈራ ነበር? እግዚአብሔር ግን ይችላል። ወደዚህ መረዳት፣ ወደዚህ እይታ፣ ወደዚህ ኮሚትመንት ሊያስገባን ይችላል። ዋው! ምን አደርጋለሁ አለ? ብዙዎችን መልስ ዘንድ ራሴን ለሰው ሁሉ ባሪያ አደርጋለሁ። ይቻላል። አይሁድን ለመመለስ ለምሳሌ የአይሁድ ካታጎሪ አለ። ከአይሁድ ጋር እንደ አይሁዳዊ ሆንኩ። ምናልባት ይቀለዋል። ከአይሁድ ጋር እንደ አይሁዳዊ መሆን ይቀለዋል። ምክንያቱም ከአይሁዳዊም አይሁዳዊ የሆነ ሰው፣ ከእስራኤልም እስራኤላዊ የሆነ ሰው፣ ከፈሪሳዊም ከፈሪሳዊ የሆነ ሰው ነው። ያውቀዋል እንዴት እንደሚኖር። ነገር ግን አሁን በክርስቶስ ነፃ ከወጣ በኋላ እንዴት አድርጎ ነው ተመልሶ እዛ ውስጥ የሚኖረው? ከሕግ በታች ያሉትን ደግሞ እመልስ ዘንድ ይላል። ከሕግ በታች እንዳሉት ሆንኩ። እኔ ራሴ ከእግዚአብሔር ሕግ ነፃ ያልሆንኩ ለክርስቶስ ሕግ የምገዛ ሕግ የሌላቸውን እመልስ ዘንድ ሕግ እንደሌለው ሰው ሆንኩ። እንዴት ነው እንዲህ ለመኖር ራሱን እያስገዛ ያለው? ወገኖቼ አንድ ነገር ስለወሰነ ነው። ስለ ወንጌል ሁሉን አደርጋለሁ፣ ስለ ወንጌል ሁሉን እሆናለሁ፣ ሕይወቴን ከወንጌል አንጻር አደራጀዋለሁ፣ አቀናጀዋለሁ ነው እያለ ያለው። ሌላኛው ምንድነው እየነገረን ያለው? እዚህ ውስጥ በፈቃደኝነት ስለሚደረግ መስዋዕትነት ነው እየነገረን ያለው። ሐዋርያ ጳውሎስ እኔ ብፈልግ አለ መብቴን የማቅሰው ነኝ ብሎ ከምሳሌ ጋር ዘርዝሮታል። እንዲያውም ከገበሬ ጋር ከወታደር ጋር ኢቭን በሱ ዘመን ሐዋርያት ከነበሩት ወይም ደግሞ ሐዋርያው ጴጥሮስ ጋር በርናባስ ጋር ሌሎችም የጌታ ወንድሞች ከሚላቸው ጋር እኮ ራሱን አነጻጽረዋል። እንዴ እኛም እኮ እንደነሱ መሆን እንችላለን ነው እያለ ያለው። እነሱም ሐዋርያት ነበሩ፣ ሐዋርያ ጳውሎስም ሐዋርያ ነበረ። ግን የሐዋርያ ጳውሎስ የሐዋርያዊነት ስታንዳርዱ ከፍ ያለ ነው። እንደኔ ልትሆኑ እወድ ነበር ብሏል። አንድ ቦታ ላይ እንደኔ ልትሆኑ እወድ ነበር ብሏል። ሰዓቴን እያየሁ ነው፣ ወደ መጨረሻ እመጣለሁ። ምንድነው እያለ ያለው? በፈቃደኝነት ሳክሪፋይስድ መሆን፣ መስዋዕት መሆን፣ ጥቅምን መተው፣ መብትን መተው። ስለምን ሲባል ነው ግን? እንቅፋት እንዳልሆን፣ በእኔ ምክንያት በዚህ ሁኔታ ምክንያት መዳን ያለበት ሰው ካለ እንዲድን፣
ጌታን ማወቅ ያለበት ማምለጥ ያለበት ሰው ካለ እንዲያመልጥ። ስለዚህ ሐዋርያ ጳውሎስ ለወንጌል እንቅፋት ላለመሆን ሲል የገንዘብም ሆነ ኢቭን የማግባት መብቱን በፈቃደኝነት እንደተወ ራሱን ምሳሌ አድርጎ ያቀርባል። አያችሁ፣ ኢቭን ምዕራፍ 7 ላይ የማግባት መብቱን ሁሉ እንደተወ ይነግረናል። ብዙ የሚባል ነገር አለ ስለ ሐዋርያ ጳውሎስ የጋብቻ ሕይወት። ግን እኛ በምናውቀው በሚገባ ልክ ግን እሱ የወንጌል እንቅፋት በቃ ቢሆንልኝ እኮ አለ፣ ቢሆንልኝ አለ ሐዋርያ ጳውሎስ፣ በቃ ክርስቶስን በሞቱ እመስለው ዘንድ እመኛለሁ። ምንድን ነው የሐዋርያ ጳውሎስ የህይወቱ ግብ፣ የህይወቱ ስታንዳርድ ምን ያክል እንደሆነ ተመልከቱ። ለዚህ ነው መጨረሻ ላይ ሳያፍር ሩጫውን ጨርሻለሁ፣ መልካሙን የእምነት ገድል ተጋድያለሁ፣ አሁን የጽድቅ አክሊል ተዘጋጅቶልኛል። ያን ቀን ጻድቅ ፈራጅ የሆነው ዴድ ሹር እርግጠኛ ነበረ አክሊል እንዳለው። ስንቶቻችን እርግጠኛ ነን? ያ ኢቭን ለአገልጋዮች የሚደረግ ድጋፍ በወንጌል የሚያገለግሉ ከወንጌል ቀለብ እንዲያገኙ መጽሐፍ ቅዱስ ያዛል። ኢቭን ቶራ ሕጉ ያዛል ብሎ የተናገረበት ነገር አለ። ወታደሮች በገዛ ገንዘባቸው ወታደርነት አያገለግሉም። እኛ ግን የክርስቶስ ወታደር ሆነን በነፃ ነው የምናገለግለው። ምንም እንዲደረግልን አንፈልግም፣ እንዲያውም መስዋዕት መሆን እንፈልጋለን አለ። ገበሬዎች እንደ ምሳሌ ጠቅሷል። እናም ወንጌልን የሚሰብኩ ከወንጌል ቀለብ ሊቀበሉ ይገባቸዋል የሚለውን መርህ እንኳን በደንብ ያምንበታል። ሐዋርያ ጳውሎስ ግን እሱንም አልፈልግም አለ። ለምን እንደሆነ ምን ይነግረናል መሰላችሁ? የእግዚአብሔር ቃል እዚህ ቦታ ላይ ሲናገር ዋው! ቁጥር 15 ላይ እኔ ግን ከነዚህ መብቶች በአንዱ እንኳን አልተጠቀምኩም፣ አሁንም ይህን የምጽፍላችሁ እንደዚህ ያሉትን ነገሮች ታደርጉልኛላችሁ በሚል ተስፋ አይደለም። ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻል። የጳውሎስ ትምክህት ምንድን ነው? ትምክህቱ ወንጌልን መስበኬ ኢቭን አያስመካኝም አለ። የምሰብከው ግዴታዬ ስለሆነ ነው። ግን የፍቅር ግዴታ ነው። ፍቅሩ ግድ ይለናል እንዳለው ወንጌልን ባልሰብክ ግን ወዮልኝ ይላል። አያችሁ፣ ደግሞ ራሱን ተጠያቂ ያደርጋል። በፈቃደኝነት ብሰብክ ሽልማት አለኝ። ለካ ሽልማት ያለው ቮለንተሪሊ በቃ ጀስት ሳክሪፋይስ አድርጎ መብትን ትቶ በቃ በዚህ ልክ ህይወቱን ለወንጌል አሬንጅ አድርጎ የሚኖር ሰው ነው ለካ በሰማይ የሚሸለመው። ለካ ወገኖቼ የሰበከ ሁሉ አይሸለምም በፍጹም። ቤተ ክርስቲያን የተከለው ሁሉ ተከልኩ ያለው የሰበከው ኖ የጌታ መስፈርት አለ። የመንፈስ ቅዱስ መስፈርት አለ። ከኛ ቀድመው ያገለገሉ ምሳሌነት ያላቸው እንደነ ሐዋርያው ጳውሎስ ያሉ እንደ ጌታ ኢየሱስ ክርስቶስ ያሉ እና ሌሎችን በታሪክም የምናውቃቸው የኖሩ አሉ። የህይወታቸውን የኑሯቸውን ፍሬ እየተመለከታችሁ ምሰሏቸው የተባል ነው። በፈቃደኝነት ካልሆነ የምፈጽመው ተግባር የተጣለብኝን አደራ መወጣት ብቻ ይሆናል። ይሄ የግብር ይውጣ ይሉታል። የግብር ይውጣ ስራ፣ የግብር ይውጣ ጸሎት እንደሚባለው እንደዚህ አይነት ወንጌል፣ እንደዚህ አይነት አገልግሎት፣ እንደዚህ አይነት መሰጠት ምንም ዋጋ አያስገኝም፣ ሽልማት አያስገኝም። የሐዋርያ ጳውሎስ ሽልማቱ ምንድን ነው? ሽልማቴማ ወንጌልን ስሰብክ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበክ ነው ይላል። ዋው! ግን ሌሎች እንዳይከፈሉ ጳውሎስ ይቃወማል ማለት አይደለም። ግን እስከዚህ ድረስ ይቻላል ነው እያለ ያለው። ለወንጌል መሆን ሁሉን መሆን እስከዚህ ድረስ ይቻላል። እሺ፣ ከሙሉ ጊዜያቸውን ያልሰጡ ፉልታይም ያልሆኑ ኦርዴንድ ያልሆኑ አገልጋዮች ቮለንተሪሊ የሚያገለግሉ አክቹዋሊ የክርስቶስ አካል ሕያው አካል ስለሆነ የአካሉም ክፍሎች ሕያዋን ስለሆኑ ሁሉም አገልጋይ ሁሉም ካህን ነው። ነገር ግን ሁላችንም በየደረስንበት በያለንበት እንደየሁኔታችን ልንሆነው የተገባንን ነገር ከዚህ መርህ መውሰድ እንችላለን ለሕይወታችን። ኦኬ፣ የመጨረሻው እንደዚህ ነው። ሌላው የተናገረው ነገር ምንድን ነው? ራስን ስለ መግዛት ይናገራል። ስለ ሰልፍ ኮንትሮል ይናገራል። እና ሰልፍ ዲሲፕሊን እና ሰልፍ ኮንትሮል እንዲህ ለመሆን ምዕራፉን የሚጨርሰው በዛ ነው። ሰልፍ ኮንትሮል ሰልፍ ዲሲፕሊን አድርጎ ነው ራሱን የሚኖር። ታውቃላችሁ፣ ያ እንዲያውም በሩጫ በዚህ በስፖርታዊ ውድድር እሽቅድድም ያን ጊዜ የነበረ አትሌቲክስ የታወቀ ነበረና እነሱ እኛ የማይጠፋውን አክሊል ለማግኘት ነው፣ እነሱ ግን የሚጠፋውን አክሊል ለማግኘት ነው። ለዚህ ግን ምን ያስፈልጋል? ራስን መግዛት አስፈላጊ ነው። ሰልፍ ዲሲፕሊን እና ሰልፍ ኮንትሮል ማለት ነው ሁሉም ነገር አይቅርብኝ አለ ማለት። ሁሉ ነገር አይቅርብኝ፣
ይሄ ያለንበት ዘመን በተለይ በጣም የዚህ ዓለም ሲስተም ለመኖር ራሱ በቃ ወደ እንደዚህ አይነት ሁኔታ ውስጥ እንድትገቡ ይሄን እንድታስቡ ያም አይቅርብኝ ይሄም አይቅርብኝ እንድንል የሚያደርግ ነገር ነው ያለው በዚህ ዘመን። እግዚአብሔር ማስተዋልን ይስጠን እና አጠቃላይ ስናጠቃልለው ይሄ ክፍል እያስተማረን ያለው ነገር ምንድን ነው? ሐዋርያ ጳውሎስ እያለ ያለው መብቴ ቢሆንም እንኳን ስለ ወንጌል ስል እተወዋለሁ ብለን እንጨርሰዋለን። ሁላችንም አንድ ላይ እንናገረው ይሄንን መብቴ ቢሆንም እንኳ ስለ ወንጌል ስል እተወዋለሁ። ሃሌሉያ! ለአሁኑ ዘመን አገልጋዮች ትልቅ ትምህርት ይሆነናል። እግዚአብሔር ይባርካችሁ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብረሃለን። እውነተኛ አስተማሪ፣ የበጎች እረኛ አንተ ነህና ተባረክ። ማስተዋልን ስጠን። በዚህ ዘመን ራሳችንን በዚህ መልኩ ራሳችንን አጀስት እንድናደርግልህ እርዳን። ጌታ ሆይ ከራሳችን ወጥተን ወደ አንተ እንድንመለስ እርዳን። በኢየሱስ ክርስቶስ ስም እርዳን። ምሕረትን አግንንልን። እጆቻችንን ይዘህ ምራን። እኛ በራሳችን አንችልም፣ ጸጋህ ግን ያስችላል። ቅዱስ መንፈስህ ይርዳን። ስለሰማህን ተመስገን። በሕያው ልጅ በጌታ በኢየሱስ ክርስቶስ ስም አሜን።